አቡነ ሳዊሮስ አቡነ ኢሬቻ ዘመን መረቃልቻ ተብለው ተሰይመዋል። በዛሬው በዓል እንግዲህ የኢሬቻ በዓልን አስመልክቶ ብፁዕ አቡነ ሳዊሮስ በኢሬቻ በዓል ላይ ተገኝተው ዛፉን ቅቤ መቅባታቸው ተሰምቷል። እንግዲህ ኢሬቻ አስተምሮ እዚህ ደርሶ ኢሬቻን ያከናወነ ተመልሶ ሌላ ሃይማኖት ቢያመልክ የተረገመ ይሁን። ለየተኛው በዓል የኦሮሞ ይቻላል ለመላው ህዝብ ኢትዮጵያ የኦሮሞ ይቻላል። አሁን አይተ እንደሆነ እዚህ ያሉት ኦሮሞ ይቻላል። አማራ አለ፣ ትግሬ አለ፣ ወላይታ አለ፣ ዳውሮ አለ፣ ብሔር ብሔረሰብ ይባል ጠቅላላ እዚህ ያለ ህዝብ ያለ ግማደ መስቀሉ ወደ ኢትዮጵያ የገባበት ምናምን አሉና ከወሰንበራ የኦሮሞ ባህል ወሰዱና ደመራው የኦሮሞ ነው። የኦሮሞ ካልቸራል እንትን ነው። እንግዲህ አማራ ህይወት ከውሃ ነው የተገኘው ነው። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ መረጃዎችና በተለያዩ ነገሮች ወደ እናንተ ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ ብፁዕ አቡነ ሳዊሮስ በኢሬቻ ላይ ተገኝተዋል የሚሉ ነገሮችና ከፍተኛ ተቃውሞ እንደገጠባቸው እየተመለከትን ነው። አንድ ጳጳስም እዛ ተገኝተው ያሉትን ነገር እንመለከታለን። እንዲሁም ከዚህ ጋር ተያይዞ እንግዲህ ህይወት የተገኘው ከውሃ ነው ብለው የአዳምና ሔዋን ፍጥረት ትርክት እንደሆነ ይናገራሉ። ይህንንም የምንመለከት ይሆናል። ሌላው ደመራ ወይም መስቀል ደግሞ የኦሮሞ ነው፣ ከዛ ነው የተወሰደው እንጂ የነሱ የኦርቶዶክሳውያን አይደሉም የሚሉ ነገሮች በስፋት እየተሰሙ ነው። ይህንና ሌሎች ነገሮች እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ ማድረጋችሁና ቤቱን ሰብስክራይብ ማድረጋችሁ እንዳትረሱ። እስቲ ይሄንን ጳጳስ እንስማቸው። ለየተኛው በዓል የኦሮሞ ይቻላል ለመላው ህዝብ ኢትዮጵያ የኦሮሞ ይቻላል። አሁን አይተ እንደሆነ እዚህ ያሉት ኦሮሞ ይቻላል። አማራ አለ፣ ትግሬ አለ፣ ወላይታ አለ፣ ዳውሮ አለ፣ ብሔር ብሔረሰብ ይባል ጠቅላላ እዚህ ያለ ህዝብ ያለ የጋራ ሀብቱ ስለሆነ የኦሮሞ ሀብትነቱ አልፎ ተሻግረው የሁሉም ሆኗል ማለት ነው። ስለዚህ የጋራ ንብረታችን የጋራ በፍቅር አንድነት በአንድነታችን ጠብቀን ለትውልድ ልናስተላልፍ ይገባል የምናስተላልፍ እግዚአብሔር ይስጥልኝ። ስሜ አባ ገብሬ ይባላለሁ። ኢሬቻና ሃይማኖት የማይጣሉ የማይቃረኑ የሚደጋገፉ ናቸው። ምክንያቱም የኛ የኦርቶዶክስ ሃይማኖት መስራቹ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ጌታችን ደግሞ በስጋ የተወለደው ከእስራኤል ህዝብ ነው። ስለዚህ የእስራኤል ባህል ወጋቸውን ባህላቸውን እሴታቸውን ጠብቆ አለባበሱም አይታችሁ እንደሆነ የጌታችን የኢየሱስ ክርስቶስ አለባበስ የእስራኤል ህዝብ የሚለብሱት ልብስ ነው አለባበሳቸው። ስለዚህ ባህላቸውን ወጋቸውን ጠብቆ ስለኖረ የሃይማኖት መስራቹ ዓለምና ሰማይና ምድር እየፈጠረው የህዝቡን ባህል ካከበረ እኛ ደግሞ ተከታዮቹ ባህሉን ማክበር አይከብድንም። ማንም ሰው ቋንቋ የሌለው ቋንቋ ካለ ደግሞ ባህል የሌለው ህዝብ ባህላችን ወጋችን ለኦሮሞ ህዝብ ኢሬቻ ባህሉ ወጉ የጋራ ንብረት ነው። ለምሳሌ ኦሮሞ የተለያየ ሃይማኖት እምነት አለ። ኦርቶዶክስ አለ፣ ሙስሊም አለ፣ ፕሮቴስታንት አለ፣ ዋቄፈታ አለ፣ የተለያየ ሃይማኖት ይከተላል። ግን እሱ የራሱ ነው የነፍሱ ብሎ የጋራ ንብረቱ የጋራው ሀብቱ ግን ኢሬቻና ገዳው ኢሬቻ ይወል ኢሬቻ የሚባል ገዳው የኦሮሞ ገዳ የኦሮሞ ኢሬቻ የኦሮሞ ጠቅላላ የኦሮሞ ህዝብ ሀብት ነው ንብረቱ ነው። ስለዚህ የኦሮሞ ህዝብ መጠበቅ ያለበት የጋራ ንብረቱ ይሁን የጋራ ሆኖ በአንድነት በፍቅር መጠበቅ አለበት። ስለዚህ ኢሬቻና ሃይማኖት አይለያዩ፣ ይደጋገፋል። የሚጣላ ነገር የለም። ለተከታተላችሁት ነው እንግዲህ እኚህ በምስሉ ላይ የተመለከታችኋቸው እውነት ለመናገር ጳጳስ አይደሉም። ራሳቸውን አባ ገብርኤል እያሉ ይጠራሉ እንጂ ቤተክርስቲያን ያወገዘቻቸው ናቸው። በጥር 14ቱ በወሊሶ ከተሾሙት መካከል ናቸው። ሁሉም ተመልሰዋል። እንግዲህ የቤተክርስቲያኒቷን ቆብ በእውነት ህግ ክፍል ካለ ቤተክርስቲያኒቷ ካለ አመራሮቹ ካላችሁ ይህንን ነገር ማስቆም አለባችሁ። እንግዲህ በአደባባይ የቤተክርስቲያኒቷን የሆነውን አስኬማ አድርገው እየዞሩ ያውም በእንደዚህ አይነት በዓላት ላይ ይገኛሉ ማለት ነው። ስለዚህ ይሄ ነገር እርምት ሊወሰድበት ቤተክርስቲያኒቷ ኃይለትል ይገባል ብዬ አስባለሁ። ብፁዕ አቡነ ሳዊሮስን በዚህ አጋጣሚ የምጠይቀው እንግዲህ ሌሎቹም በሙሉ አምጥተው ይቅርታ ጠይቀው ወደ ቤተክርስቲያኒቷ መዋቅር ውስጥ ገብቷል። እኚህንም ሰውዬ ቢሰበስቡልን ለማለት እንፈልጋለን። አለበለዚያ ቤተክርስቲያኒቷ ክብር እንግዲህ ያውም ደግሞ ስልጣነ ክህነታቸው በተሻረው አተው በተባሉ አካላቶች እንግዲህ ኢሬቻና ሰምታችኋል። የሁሉም ነው፣ ጥሩ ነው የሁሉም መሆኑ ማለት ነው። ግን ሁሉም እነዚህ ለምሳሌ በዓሉ ሲከበር ሁሉም በፍቅር በአንድነት እንዲያከብረው ሁሉም ውስጥ እንዲገባ እየተደረገ ነው የሚለውን ጥያቄ ለማንሳት እፈልጋለሁ። ይሄን ምላሹን ለእናንተ እሰጣለሁ። በጣም የሚገርም ነገር የምንመለከተው ኢሬቻ በዓል ላይ ተገኝቶ ሌላ ቤተ እምነት ሄደ ሁሉ የተረገመ ነው እስከማለት ደርሷል። ያን ሁሉ ማሳያችሁ ይሆናል። ግን ከሁሉ በፊት አዳምና ሔዋን የተፈጠሩት ትርክት ነው። ነፍስ የተገኘው ከውሃ ነው ይላሉ።
እዚህ አዳምና ሔዋን የሚለው ቲዮሪ ወይም ደግሞ ሚትም ነው። በቲዮሪም ደግሞ ያው ይተወራል ተጠንቶ እና ይሄኛው ሚት ታውቃለህ፣ ከዚህ በፊት ነግሬሃለሁ። የማመን ያለማመን ጉዳይ ነው እና ማስረጃዎች ግን ሲቀርቡበት ከሚት ይወጣል አይደል? ማስረጃዎች ከቀረቡበትማ ሳይንስ ነው እኮ። ስለዚህ ሚት ነው ልንለው አንችልም ማለት ነው። ምክንያቱም አዳምና ሔዋን ምናምን አሁን አዳምና ሔዋን ቆይ አዳምና ሔዋን መቼ ነው አመታቸው ታውቃለህ? ስንት አመት ነው የሚባለው? አመታቸው ማለት አዳምና ሔዋን ከተፈጠሩ ምን ያህል አመት ነው? መጽሐፍ ቅዱስ እስከ 7 እና 8 ሺህ ዓመት ድረስ 5000 ነው የሚባለው። አሁን እስከ 8 ድረስ ይመጣል። እንደውም ገባኝ። እሱ ገና ነው እየተባለ የሚነሳ ነገር አለ አይደል? አሁን 7ኛው ሺህ ገባን። ችግር የለውም ግን ከዛ ይዘልም 13 እና 14 ሺህ አይሄድም ማለት ነው በመጽሐፍ ቅዱስ ተረክቶ። አዎ ገባኝ። ስለዚህ ይኸውልህ አሁን እመጣልሃለሁ ነበረ በመሀል አመጣሁ እንጂ የትርክቱን ትርክት እኔ ፕራክቲካል ስትሰራ የነበረውን ነው። ይሄኛው ትርክት ለሚያምንበት ይሆናል። የሰው ልጅ ግን ከአዳምና ሔዋን ተፈጠረ የምለው እዚህኛው ቦታ ለምንወያይ ለኔም ላንተም አይሰራም። ሌላው ኢመርጂንግ ነው የምለው። ሌላው ለምሳሌ ጥንታዊ ሃይማኖቶች ይሄ ክርስትናው ከመምጣቱ በፊት እንግዲህ ካልክ ጥንታዊ ሃይማኖቶች ነግሬሃለሁ። ህይወት ከውሃ ነው የተገኘው ነው ፔሬድ። እዛ ቆሞ እገሌና እገሌ ተዋለዱ እንደዚህ የሚል ኮንሰፕት የለም። ህይወት ከውሃ ተገኘ። ኢመርጂንግ ማለት ህይወት ከውሃ ተገኘ ምን ማለት ነው? ውሃ ነው ሰውን ያስገኘው እንደማለት አይደለም። ህይወት በውሃ ባለበት ነው የተፈጠረው ነው። የተፈጠረው ሲባል ግን እንደዚህ ከአጥንት አውጥቶ እንዲያርጎ ወይም ደግሞ አስቀምጦ ሰው አስቀምጦ አይደለም። ወይ በኢቮሉሽን ሊሆን ይችላል። ምን ኢመርጂንግ ማለት የሰው ልጅ መገኘት ዩሲ መገኘት። በዋቄፍና ምን ተብሎ ነው የሚታመነው? በእንትንም ሊሆን ይችላል ስላሉኝ ነው ዶክተር። ይሄንን ማነሳው በኢቮሉሽንም ይሆናል ስላሉኝ ነው። ስለዚህ በኢቮሉሽን በዋቄፍና ምን መሰለ፣ በዋቄፍና አሁን በቀደምት ሃይማኖት እንበል። ዋቄፍና ሲባል ወደ ቋንቋው ኦሮምኛ ስለሆነ ወደ ኦሮሞ ብቻ እንዳይሄድ እና ቀደምት ባህላዊ እምነት። አዎ ባህላዊውን ተው፣ ቀደምት እምነት በቃ ባህላዊ አይደለም። ባህላዊ ነው እኮ ክርስትናም ስንት ዘመን ኖሯል እኮ። እሺ አይ ስያሜው እንደሱ ተብሎ ስለሚታወቅ ትክክል አይደለም። እሺ አዎ ባህላዊ ሳይሆን ቀደምት ሃይማኖት ነው። ለምን ለባህል ክርስትናም ባህል አለው። ባህል አለው ማለትና የባህል እምነት ነው ማለት የተለያየ ነው ያው አይደለም። ለምን መሰሉት ይሄንን እምለው ባህላዊ እምነቶች የሚባሉት እነዚህ አፍሪካን ትራዲሽናል ሪሊጅንስ ተብሎ ራሱን የቻለ ትልቅ ጥናት አለ በአፍሪካ ደረጃ የሚጠና። ስማ ይኸውልህ ስለተጻፈ እኮ እንትን ማነው ይሄ ነው እኮ የጠፋው። የተጻፈው ሁሉ ትክክል ነው ማለት ነው የጠፋው። ሎጂኩን እዚሁ እናስቀምጥ። አሁን ባህላዊ ብሎ የፈረጀው ዘመናዊ ከምለው ለመለየት ነው። ይሄ ማነው ብያኔ ትክክል ነው ትክክል አይደለም ዲቤታብል ነው። ግን ባህላዊ ነው ለማለት ሌሎቹን ዘመናዊ ለማለት ነው። ይሄ ትክክለኛ አገላለጽ አይደለም። ቀደምት ቢባል ይሻላል ነው የምልህ። ለምን ባህል ያጣ ስለሌለ ማለት ነው። አሁን ለምሳሌ አፍሪካውያን ትራዲሽናል ሪሊጅንስ የምለውን አይቀበሉም ትራዲሽን እና ለምን እንዳልኩ ሌላውን ዘመናዊ የማድረግና ሌላውን ደግሞ ኦልድ የማረግ አይነት አሁን ፋንክሽናል እንዳልሆነ አይነት የማስመሰል። ስለዚህ የዋቄፈናም ይሁን ዋቄፈና ቀደምት ሃይማኖት አሁን ለምሳሌ በግብጽ በሚባለው ሚቶሎጂ ውስጥም አለ። ህይወት ከውሃ ነው የተገኘው። ሰዎች ራሳቸው ከውሃ ነው የተገኙት። እነዚህ ከውሃ የተገኙት ህይወት ሴትም ወንዶችም አሉበት እና ስለዚህ ኢመርጂንግ ማለት እንዴት እንግዲህ ሊገባን መገኘት ነው። ገብቶሃል? መጀመሪያ መኖሪያቸው የት ነበረ? ውሃ ዳርቻ ሊሆን ይችላል፣ ምን ሊሆን ይችላል። ግን ወንዶችም ሌሎች ህይወት ያላቸውም ነገሮች እንደዚሁ መገኘታቸውን ነው የሚገልጸው እንጂ ቁጭ ተብሎ ተሰሩ አይደለም። አስገኛቸው ማን እንደሆነ ይታወቃል። ፈጣሪ ነዋ። እሱማ
ፈጣሪ ነው። ምን ከውሃ ተገኙ ሲባል እዛ ፈጠራቸው። ፈጣሪ ውሃን ፈጥሮ ከዛ ከውሃ ደግሞ እነሱ ወጡ ማለት አይደለም። እንትኑ የረቀቀ ነው። ተገኘ ነው። እገሌ ሰራው ሳይሆን ተገኘ በሚለው ነው። እና ስለዚህ ቅርታችን አጥርተን ብቻ እንለፍ ዶክተር። ስለዚህ አሁን እየተባባልን ያለው ነገር ከውሃ ተገኘ ስንል ወይ ደግሞ በኢቮሉሽን መንገድ መጣ ብለን ስንል የሆነ አስገኘ አካል ፈጥሮ ያመጣው ነገር ሳይሆን በሂደት የመጣ ነው እያልን ነው ማለት ነው። ኦፍ ኮርስ በጣም ነው የሚገርመው። እንግዲህ እንደዚህ አይነት ሰዎች ዶክተር ተብለው ነው ያሉትና ምንም አይነት ማስረጃዎችን ሳይዙ መጽሐፍ ቅዱስን እያጣጣሉ እንዲህ የሚለው አካላቶች ናቸው ያሉትና ግራ እኮ ነው የሚያጋባን ማርያምን። እንግዲህ እንደዚህ አይነት አካላቶች ናቸው ወጥተው ሰፊውን የኦሮሞን ህዝብ ሰው እንዲጠላ ሰፊውን የኦሮሞ ህዝብ ላይ ሌላ አመለካከት እንዲኖር የሚያስደርጉ። የኦሮሞ ህዝብ እኮ ይህንን አያውቅ በእርግጠኝነት የምናገረው ማለት ነው። ሃይማኖቱን አክባሪ እዚህ ኢሬቻ ላይ የተገኘው በሙሉ እነዚህ ትርክቶች በሚተረኩላቸው ሰዎች አይደለም። በቃ ባህል ነው ብሎ የያዘው አካል አለ፣ አምልኮ ነው ብሎ የያዘው አካል አለ። ግን እንዲህ አይነት አካላቶች እየወጡ ሌሎች ነገሮችን እያሉ ነውና እንዴት ይህን ያህል እንደታዘዘላቸው ራሱ ግራ ነው የሚገባኝ። እስኪ ይሄንን ጉደኛ ሰውዬ ተመልከቱት። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቄፈና ነበር ማለት ነው። የኢየሱስ ክርስቶስ አስተምህሮት ከዋቄፈና የተቀዳ ነው እያሉ ነው ዶክተር። yes ማስረጃ እንደውም እኔ ሳስበው ነፍጠኛው ሚኒሊክ አዳምን ገሎ የሔዋንን ጡት እስከቆረጠበት ጊዜ ድረስ ራሷ ገነትም ኢትዮጵያም የኦሮሚያ ነበሩ። በእነዚህ ሰዎች አስተሳሰብ መሰረት ከሄድን ኢትዮጵያ ራሷ የኦሮሚያ አንድ ግዛት ነበረች። ኢትዮጵያ ተፈጠረች የምንለው ከ3000 ዓመታት ወዲህ ነው አይደል? እነዚህ ሰዎች ኦሮሚያ 12000 ዓመት ዕድሜ አላት እያሉ ነው። ኢትዮጵያ ብቻ አይደለችም። ዓለም ተፈጥራለች የምንለው ከ7500 ዓመት ወዲህ ነው አይደል? በእነዚህ ሰዎች ቀመር መሰረት ደቡብ አፍሪካም አውሮፓም አሜሪካም በጠቅላላ የኦሮሚያ አንድ ግዛት ነበሩ ማለት ነው። እሺ ምን ቀረበ? እነዚህ ሰዎች አስተምሩ። አብርሃም አባገዳ ነበረ። ሔዋንን ከሆነ ቦታ አግብቶ አመጣት። አረ ማለቂያ የሌለው ተረታችሁ አደነዘዘን። እሱ አይደለም ቁም ነገሩ። በእነዚህ ሰዎች ተረት ምክንያት ሰፊው የኦሮሞ ህዝብ ከሌሎች ወንድሞቹ ጋር አብሮ እንዳይበላና እንዳይጠጣ የውሸት ድሪቶ ትርክት እያመጡ የደረደሩበት ነው። ከሰሞኑ ይሄንን ሰው እየሰምታችሁታል ብዬ አስባለሁ። ስለ ቁልቢ ገብርኤል ሲያወራ የቁልቢ ገብርኤል ማምለኪያ ቦታ የዋቄፈና እምነት ተከታዮች የሚያመልኩበት ነው እያለ እንዲህ አይነት ሰፊውን የኦሮሞ ህዝብ ማይወክሉ አብረውን የበሉትን አብረው የጠጡትን ሚዜው ሆኖ የዳሩንን የኦሮሞ ህብረተሰብ ልጆችን ከሌላው ህዝብ ጋር አብረው እንዳይኖሩ የሚያደርጉ እንደዚህ አይነት የእድሜ የእንጨት ሽበቶችን ከወዲሁ መገላገል ካልቻለ የኦሮሞ ህዝብ እንዴት ነው ነገ እስከ ነገ ወዲያ ከወንድሞቹ ጋር አብሮ የሚኖር? በጣም ይከብዳል። ለማንኛውም ለዋቄፈና እምነት ተከታዮች እንኳን ለኢሬቻ በዓል አደረሳችሁ። ለዋቄፈና እምነት ተከታዮች ብቻ ኢሬቻን ለማክበር የሚሄድ ኦርቶዶክስ ካለ የመውሊድ በዓልን ሊያከብር መስጊድ እንደገባ ይቁጠሩ። ኢሬቻን ለማክበር ወደ ማክበሪያ ቦታ የሚሄድ ሙስሊም ካለ የፋሲካ በዓልን ሊያከብር ማርያም ቤተክርስቲያን እንዳለ ይቁጠሩ። እኔ አይደለም ያልኩት። ይሄንን ያለው ትልቁ የኦሮሞ ድርጅት የሆነው የሜጫና ቱለማ ማህበር እንከባበር የሚል መግለጫ አውጥቷል። ላልገባችሁ ደግሞ እስኪን ተጋሩ። ኢሬቻ ሃይማኖታዊ በዓል ለምንድነው ታዲያ የምትሄደው? ለምንድነው አበባ የምትሄደው? ለምንድነው ልምላሜ የምትሄደው? ለምንድነው ወዝግ የምትሄደው? እግዚአብሔር ለማመስገን ከፈለግ ቤት ያታመሰግንም አባገዳ ወይም የገዳ ሰዓት ከዋቄፈታ ውጪ ትርጉም የለውም። እዛው ትገብቱ ባህል ነው ብለህ ማለት ለሰዎች ይሄ ቅዱስ አይደለም እንደማ ቤተክርስቲያን ጌታን የሚያመሰግነው ሰው እዚህም እያመሰገነ ሄዶ ከዋቄፈታ እምነት የሚያመሰግን ከሆነ ሁለቱም ይመደባሉ። ሐሳቡ ግልጽ ይመስለኛል። የኔ ሐሳብ አይደል። ነገር ግን ኢሬቻ ሃይማኖታዊ በዓል እንደሆነ ግልጽ ተደርጎ ተቀምጦላችኋል። ይሄም ግልጽ ካልሆነ ሌላ የማህበሩን አባል ለምን አልጋብዛችሁም? የለም ይስ እንደ ገና የሚባል ሃይማኖት የለም። ገና የክርስትና ሃይማኖት ተከታዮች አንድ በዓል ነው። አረፋ የእስልምና ሃይማኖት ተከታዮች አንድ በዓል ነው። ኢሬቻ ደግሞ የዋቄፈና የእምነት ተከታዮች አንድ ዓመት በዓል ነው። ምናልባት እኛ የምንናገረው በአማርኛ ስለሆነ
ምናልባት ኦሮሞኛ የሚሰሙ ወንድሞቻችን ካሉ ይሄንን ደግሞ ሼር አድርጉላቸው። በኦሮሞኛ የተላለፈ መልእክት ነው። ወኒ ረዳበኔ ኡመተ ኸኛ ዋዬ ኢሬቻ ኻዝዴ ሙኸነረት ዳምሰ ኢሳኒ ዳምኑ ጉያ ቂያማ አከ ኢሳን ገርቴ ፉላ ረቢ ጋፈ ዳበተን ወሬን ድሬ ሰኒረቲ ነምኒ ረቢቲ አመነ ኸጉያ አኺረቲ አመነ። ይሄንን ይመስል እውነቱ ይሄ ነው። ምናልባት ልጅ ያሬድና ጓደኞቹ አንዳንድ ቪዲዮዎችን ሰርተው እየተመለከትኩኝ ነበረ። ልጅ ያሬድ ኮሜዲያን ባይሆን እናምነው ነበር። ባይሆን እሱን እንተው ቀልድ ስለሆነ፣ እውነታው ግን ይሄንን ይመስላል። በዚህ አጋጣሚ የኢሬቻን ባህል የምታከብሩ የዋቄፈና እምነት ተከታዮች እንኳን ለኢሬቻ ባህል በሰላም አደረሳችሁ። ክርስቶስ በነገራችን ላይ ኢየሱስ ክርስቶስ ስታነሳ እኔ ፈጣሪ ነኝ ብሏል እንዴ? አዎ ብሏል። አላለም። የት እንዴ? ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ሳይፈጠር እኔ ነኝ ብሏል። አዎ ተው ቆይ እኔ ሐሳቡ አይደለም ነበርኩ አይነት ነበርኩ አላለም። ነኝ ነው ያለው። ነበርኩ አላለም። ነኝ ነው ያለው። የእግዚአብሔር አንደኛው ስም ዘጸአት 33 ላይ የሚነግረን እግዚአብሔር ብቻ ነው እኔ ነኝ የሚለው። that's why ሊወግሩት ፈለጉ ይላል ዮሐንስ ወንጌል ምዕራፍ 8 ላይ። ለምን ሲባል ራሱን ከእግዚአብሔር ጋር አስታኳልና ብለው ማለት። ምክንያቱም እኔ ነኝ የእግዚአብሔር ስም ስለሆነ ማለት። አብርሃም ሳይፈጠር እኔ ነበርኩ። ለምንድን ነው እኔ ነኝ የእግዚአብሔር የሚለው? ኢየሱስ ቆይ ሌላ ቦታ ደግሞ ምን ብሏል እንዴ? አባት ብሎ የጠራው ማንን ነው? እግዚአብሔር አብን። ስለዚህ እንዴት እኔ ፈጣሪ ነኝ ብሎ ይናገራል ታዲያ? እግዚአብሔር አባት ቆይ ልንገርህ፣ አባት ካለ አባቴ ካለ እሱ ልጅ ነው ማለት ነው። ስለዚህ እግዚአብሔር አብ ወልዶታል እያሉ ነው። አይደለም ምልክ ልጅ ማለት እኮ ለምን ፈጣሪ እኮ እንደ አባት ይቆጣል? ኖ ልጅነት ግንኙነት ነው እንጂ የግንኙነት ነው እኮ አይደል? አባትና ልጅ የግንኙነት ጉዳይ ነው እንጂ ነሰሰርሊ መውለድ አይደለም አይደለም። አዎ እና ዛሬ እሱ ነው የምልህ። ስለዚህ ኮንሴፕቹዋሊ አባት ብሎ ሲያስተምር ከተናገረ እሱ ልጅ ነው ማለት ነው። በእኔ በኩልም እንትናችሁ ደርሳችኋል ብሏል። እንደውም ለምሳሌ የአያንቱን ኮንሴፕት የፈጠሩ አያና አይደለም። አያናማ የአያንቱነትን ኮንሴፕት የፈጠረው እሱ ነው። አያንቱ ምንድነው? አያንቱ ማለት በእግዚአብሔርና በሰው መካከል አለሁ በኔ ነው ሚልጃችሁም መካከለኝነት። አዎ እና ስለዚህ ያ ኮንሴፕት እንግዲህ እንትኑ ነባሩ እንዴት እንደሚሆን በዛው ላሳይ ነው። ያ ኮንሴፕት በዛን ጊዜ ነው የተጀመረው በኢየሱስ ማለት ነው። እና ከዛም በኋላ አሁን እና ሌሎችም የሚቃወሟቸው እነዚህ አያንቶች ያንን ፈለግ ይዞ የሄዱ ናቸው። መሐከል ወደ ሌላ እምነት ነው ወይንስ በዋቄፈና? አያንቱ ማለት እንትና አያንቱ ሶሪ ኢየሱስ አያንቱ ነው ራሱ። አያንቱ ማለት ነብይ። እንደሰማችሁት ነው እንግዲህ እውነቱን ነው። ጉደኛ ሰውዬ ጉዱ ማለቂያ የሌለው ብሎ ገልጾታል ልጁና በስፋት አንስቶታል። ምንም እዚህ ጋር ምለው ነገር የለም። እዚህ ጋር ማንሳት የምፈልገው ሌላ እንግዲህ ወደ ደመራ ኢሬቻንና ደመራን መስቀል በዓለም ምን ያህል እንደሚያጠጋጉትና ደመራ ከየት እንደመጣ እንደሚናገሩ ስሙ። ግማደ መስቀል ወደ ኢትዮጵያ የገባበት ምናምን አሉና ከወሰንበራ የኦሮሞ ባህል ወሰዱና ደመራው የኦሮሞ ነው። የኦሮሞ ካልቸራል እንትን ነው እንግዲህ አማራም ኦሮሞም አንድ ላይ ስለነበረ አንድ ላይ ሊኖራቸው ይችላል። ግን እስከ ቅርብ ጊዜ ነው የማውቀው ወሰንበረ ማለት ይሄ ደምሮ ማቃጠል እንጨቱን ያ ነው። ያንን ወስደው ዋጁት ማለት ነው በጴንጤ አነጋገር። በኦርቶዶክስ አነጋገር ደግሞ ክርስትና አነሱት ወይም አጠመቁት እንበል። ወስደው የራሳቸው አድርገውት አዋህደው እየቀጠሉ ነው። መስቀል በዓልን ስትመለከት መጽሐፍ ቅዱሳዊ አይደለም ብሎ በዚህ አሁን ባልኩ በአፈ ታሪክ የመጣ ነው። እንደዚህ ተፈጠረ በሆነ ጊዜ ተብሎ ከንግስት እሌኒ ኢትዮጵያ ዜጋ አይደለችም፣ ጣሊያናዊ ነች፣ ወይም ሮም እንትን ናት፣ ቄሳር እንትን የነበረ ንጉስ እናት ነች፣ እሷ ነች ያገኘችው ምናምን ተባለና በዛ አይነት ሁኔታ ይሄ ነገር ወደኛ ደግሞ ተሻግሮ መጣ። ይሄኛውንም እኮ አይቃወሙም። አሁን እንደዚህ ሆነ ብለው ጣዖት ነው ብለው ይሄን ተቃውሞ አውቁ የኦርቶዶክስ ነው ተብሎ ነው። ፕሮቴስታንት ቢሄድ ደግሞ ለምን ሄድክ የሚለውም ሰው የለም። ለምሳሌ እኔ መስቀል ሄዳለሁ፣ ጥምቀት አንዳንድ ጊዜ ሄዳለሁ ለማየትም ለልጄም ለማሳየት አንዳንድ ጊዜ ኢትዮጵያን ካልቸር
ምን እንደሚመስል። እኔ ፕሮቴስታንት ጋር ብዙ ሙግት በመስቀል ሰምቼ አውቃለሁ። በቤተ ክርስቲያን ውስጥ በተለይ ከጉራጌ አካባቢ የመጡ ልጆች ወይም አብዛኛው ደቡብ አካባቢ መስቀል በጣም ካልቸራል ባህል ነው እና ክርስቲያን ሲሆኑ በዛን ጊዜ አገር ቤት ይገባሉ እንደምታውቀው እና ቤተክርስቲያን ውስጥ በጣም ይወቅሳሉ አልተዋችሁም በሚል እኔ በደምብ ቸርች ውስጥ ሰምቻለሁ እና በእንደዚህ ኮንፍሊክት ውስጥ ገብተው ከቸርች የራቁ የጉራጌ ተወላጆችን አስታውሳለሁ። ለምን ይተዋሉ? አንድ ጓደኛዬ ምን መልስ ሰጠ፣ እንዴት ትሄዳለህ ትተሃል አይነት ነገር ይሄ መስቀል እንዴት ትሄዳለህ ሲባል ወንጌል ምሰብክበት አጋጣሚ ነው፣ ቤተሰብ ተሰብስቦ ማገኘው በዛን አጋጣሚ ነው፣ ስለዚህ ወንጌል ምሰብክ ነው አለ እና በጣም ሬዚስት አድርጎ ተጣልቶ ከዛ ቤተክርስቲያን ሲወጣ አስታውሳለሁ። ልጁ ማለት ነው ባህልን ተው እየተባለ እና እንደዚህ ድርጊቶች ይደረጋል ባለማወቅ። እዚሁ ላይ እንድመልስልኝ የምፈልገው ወንጌላውያን ጋር በዓላት የኢሬቻውንና በዓላትን የምናከብራቸው በዓላቶች አሉ። ከኦርቶዶክስ ጋር የምንጋራቸው ፋሲካ፣ ከዛ ገና፣ ከዛ ውጭ ዘመን መለወጫ፣ ሌሎች በዓላት ኦርቶዶክስ ጋር ስትሄድ ቅድም እንዳልከው ህዝቡ የወቀው ማያውቀውም የትኛውንም በዓል እነሱ ከሚያምኑበት ኮንቴክስት ከመጽሐፍ ቅዱስ ወይም ከኦርቶዶክስ ካልቸር ለመዋጀት ይሞክራሉ። ቡሄ በሉ ለምሳሌ በየሰፈሩ ህፃናት ይጨፍራሉ። ምንም ሃይማኖት የበዓል ፋይዳ አድርገው አይደለም። ሐምሌ 13 አካባቢ የሚደረገው የቡሄ በዓል ምሽት ላይ ከዛ በደብረ ታቦር እንደተገለጠው ምናምን ብለው ከመጽሐፍ ቅዱስ መዝሙር አውጥተውለት የቸርች ያደርጉታል፣ ኒውር ላይ ያደርጉታል፣ ይዋጁታል። እኛ ጋር ወይራስ ሁሉንም በዓል ትተን ኢትዮጵያ ካልቸር ነጮቹ የሚያከብሩትን 2 በዓላቶች ይዘናል። ከዛ ውጭ ሌሎች በዓላቶች ካሉን ለፓስተሩ እውቅና መስጫ ቤተክርስቲያኑ የተመሰረተች 10ኛ ዓመት 15ኛ ዓመት ምናምን ብለን ነው በዓል የምናከብረው። ካልቸር ውጭ ነው ማለት ነው። ያዝ ባይተ ከሆነ በዓል ሲከበር ናት ኦንሊ ትላልቁ በዓላት ላይ ፕሮቴስታንት በዓል ማታ ያመሽና ቸርች አዳር ኢትዮጵያ የካልቸሩ ምግብ ተሰርቶ አገር ልብስ ለብሶ ቡና እየተጠጣ የሚያደርገው የቤተሰቡ እንኳን ተኝቶ ይውላል። በዓል ቀን ሁሌ ፋሲካችን ነው ይልሃል። ከዛ በኋላ እውነት በምድር ሁሌ ፋሲካችን ነው። ሁሌ ፋሲካችን ዕለት ዕለት መስቀሉን ነው የምናስበው። መታሰቢያ አይደል ፋሲካ። ሁሌ ፋሲካችን ከሆነ ዕለት ዕለት መስቀሉን ዕለት ዕለት ስቃዩን ከዛ ለዚህ የተከፈለውን አኗኗር መሬት ላይ በየቀኑ ነው የምንኖረው። እውነት እንደዛ ከሆነ ጥሩ ነው። ግን ከባህል ውጪ ስለሆነ ሚሽነሪዎቹ ቅድም እንዳልከው ሲያመጣ ሁሌ ፋሲካችን ነው ሁሌ ገናችን ነው ይልሃል። ሁሌ ገናችን እንደሆነ አለመኖር ብቻ ሳይሆን የበዓሉ ቀን አንድ የምናከብራቸውን በዓል ላይ ፌስቲቭ የኢትዮጵያ እንትኑ ምን እንጠብቁ እንትን አይልም። ማታ ከቸርች እስከ አዳር ፕሮግራም ወይ እስከ ምሽት 9 ሰዓት ምናምን ይታደራል። ቀን ተተኝቶ ይዋላል። ከቤተሰብ ጋር አብሮ የማሳለፍ የመብላት ምናምኑ ለሰሆነ ታይዋለ ካልቸር የተፋታ እንታያለ ማለት ነው። በሁሉም ሃይማኖት በሁሉም ስርዓት የምናውቃቸው ስርዓቶች አሁን ይሄ የኦሮሞ ባህላዊ ኢሬቻም ብቻ ሳይሆን ሌሎችም ከኖርበት ስርዓቶች ላይ ምንድነው እንግዲህ ይሄ ችግሩ የኛ አሁን ምንድነው የፕሮቴስታንቱ ምን እንደሚወስድ ምን እንደሚተው ማያውቅም። መርጦ አስተካክሎ ካልቸሩን ቀይሮ እንደዛ አይነት ነገር የማድረግም ነገር የለም። አሁን ለምሳሌ ክሪስመስ ትሪ ከገበያም ይገዛል ከምንም ያደርጋል። አምጥቶ የፈረንጅ ነው እሱ ክሪስመስ ትሪ። በእነሱ ጊዜ እነሱ ክሪስመስ በሚሆንበት ጊዜ በረዶ ስኖው የሚሉት በረዶ ስላለ ዛፎቹ ላይ ስኖው እንትን ይላል። ያለ ማስታወስ ተብሎ እነሱ ወደ አፍሪካ ወይ ወደ ሞቃት ሀገር በሚመጡበት ጊዜ ያንን ያደርጋሉ። ጥጥ አይነት ነገር ነው በረዶ ቅጠሉ ላይ ዛፉ ላይ እና ጥጥ ይደረጋል ምን ይደረጋል ያን አይነት ነገር እዚህ አምጥቶ የኛ የፕሮቴስታንቱ ካልቸር አድርጎታል። ግን ከኢትዮጵያዊ ባህል ጋር አሁን ይሄ የገና ጨዋታ በእሩር የምትጫወተው እሱ አሁን ከመጽሐፍ ቅዱስ ጋር ምንም ግንኙነት የለውም። ግን የድሮዎቹ የኦርቶዶክሶቹ አዋህደውታል። እኛ ደግሞ የምናዋህደው ወይ ይሄኛው ወይ ሌላው ነው። ወይ እግር ኳስ ጨዋታ የሚያደርገው ምንም ብቻ ከገና ጋር የተዋሃደ ነገር የሆነ ነገር የራሴ ነው የሚለው የፈጠረው ነገር የለም። እና አንዳንዱ ግራ የገባው ነው። አንዳንድ ጊዜ ደግሞ ሁሉንም የመቃወም እንትን የማድረግ ካልቸርን ባህልን ልማዶችን ምናምኖች ሁሉ ትቃወማለን። ሌላውን ልማድ ደግሞ ትወስዳለህ የፈረንጁን የምናምኑን እሱ ከክርስትና ጋር ስለተሰጠህ እንጂ ምንም ስለሆነ አይደለም። ሌላው ደግሞ አሁን አምጥተው ሽብሸባ ብለው በተለይ እንኳ ከኢትዮጵያ ቸርቾች ወደ ሁሉም ተጋብተዋል። ድሮ ሙሉ ወንጌሎች ናቸው ያመጡት። ከኦርቶዶክስ ሽብሸባን አምጥተው እና ማኑኤል ምናምን እዚህ ጋር ያሸበሽባሉ። ያ ሽብሸባ ከየት ነው የመጣው? የኦርቶዶክስ ቸርች ካልቸር ነው። ያሬዳዊ ብቻ አይደለም የአማራም ካልቸር የነበረ ነው እሱ። እንግዲህ እኚህ የፕሮቴስታንት እምነት ተከታይ ናቸው ይመስለኛል። እኚህ ፓስተር ምን አይነት ንግግሮችን እንደሚናገሩ ራሱ የሚያውቁት አይመስለኝም። ወደ ጠጋ ለማለት እንደተፈለገ እንግዲህ ደመራን ደግሞ ምን ያህል አጣጥለው ዋጋ እንዳይኖረው ለማድረግ እንደሚጥሩ አላውቅም። እንግዲህ ይሄ መጽሐፍ ቅዱሳዊ ይዘት ያለው የክርስቶስን መስቀል የተገኘበትን የምናከብርበት ዕለት ነው። ያንን የክርስቶስ መስቀል የተገኘበትን ዕለት ስናከብርኛ እኮ በመስቀል ላይ የተሰቀለውን ክርስቶስን እያከበርን ነው። ስለኛ ሲል ደሙን ያፈሰሰው ስለኛ ሲል ስጋውን የቆረሰ በቀራንዮ አደባባይ ለኛ ሲል ዋጋ የከፈለውን እያሰብን እንደሆነ ተረዱት። ይህን ነገር ለማጥፋት እንግዲህ ከምን ጋር እንደሚያገናኙት
እና እንዲህ አይነት እንግዲህ አንዳንዴ የሚወራ ራሱ ተዘጋጅቶ አይደለም መሰለኝ ሚዲያ ስለተገኘ ብቻ እንዳመጣልን ባንናገር የተሻለ ነው ብዬ አስባለሁ። በእውነት ሚዲያ ስላገኘን ምንናገርበት መስኮት ስላገኘን እንዳመጥ ማገናዘብ ያስፈልጋል። አንዳንዴ ትላልቅ ሰዎች ነን ብዬ አስባለሁ። እሺ ብፁዕ አቡነ ሳዊሮስ ምንድነው የገጠማቸው? ሰዎች አልተረዱንም እንጂ ዘረኝነትን የምንቃወም ሰዎች ነን ሲሉ ብፁዕ አቡነ ሳዊሮስ ተናገሩ። ዘረኝነትን ለማስፋፋት ሳይሆን ዘረኝነትን የምንቃወም ዘረኝነት መቆም አለበት የምንል ሰዎች ነን ሲሉ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ተደምጠዋል። እኛ ዘረኝነትን የምንቃወም ሰዎች ነን። ዘረኝነትን ለማስፋፋት ሳይሆን ዘረኝነትን የምንቃወም ዘረኝነት መቆም አለበት የምንል ሰዎች ነን። ብፁዕነታቸው አክለውም ሰዎች እንደሚሉ ሳይሆን በፊት በነበርኩበት ከበርካታ ብሔረሰብ ጋር ኖሬያለሁ ሲሉም ገልጸዋል። እኛ ባለንበትም ከዚህ በፊትም በኖርኩበትም ከሁሉም ብሔር ብሔረሰብ ጋር ነው የኖርኩት። በመጨረሻም የኢትዮጵያ ሕዝብ አንድ ነው፣ የኦሮሞ ሕዝብ ደግሞ አቃፊ ነው ሲሉም አብራርተዋል። ሰዎች ግን የራሳቸውን ጥፋት ለመሸፈን ቀይረው ብዙ ያወራሉ፣ ብዙ ይላሉ። የራሳቸውን ወደኛ ያመጣሉ ማለት ነው። የኢትዮጵያ ሕዝብ ሁሉ አንድ ነው። ቤተክርስቲያን እንድቀደም እንደተባለው አንድነትን ነው የምታስተምር፣ ትብብርን ነው የምታስተምር። የኦሮሞ ሕዝብ ደግሞ ሁሉንም አቃፊ ነው። ከሁሉም ጋራ የኖረ አሁንም የሚኖር ነው። ሰው የሚወድ እንጂ ሰውን የሚጠላ አይደለም። አቡነ ሳዊሮስ ክቡር መስቀሉን ይዘው ኢሬቻ በሚከበርበት ቦታ ላይ መገኘታቸው ትክክል ነው ብለው ያስባሉ? ብፁዕ አቡነ ሳዊሮስ አቡነ ኢሬቻ ዘመን መረቃልቻ ተብለው ተሰይመዋል። በዛሬው በዓል እንግዲህ የኢሬቻ በዓልን አስመልክቶ ብፁዕ አቡነ ሳዊሮስ በኢሬቻ በዓል ላይ ተገኝተው ዛፉን ቅቤ መቅባታቸው ተሰምቷል። እንግዲህ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ ሆነው ተመርጠው በነበረበት በዚህ ወቅት እርሳቸው ደግሞ በተወለዱበትና ባደጉበት ሀገር የባዕድ አምልኮ ስርዓታቸውን ፈጽመው መመለሳቸው ተሰምቷል። መረጃዎች እንደሚያሳዩት ከሆነ አቡነ ኢሬቻ ዘመን መረቃልቻ መባላቸው ደግሞ እንግዲህ በባዕድ አምልኮ የተሰጣቸው ስርዓት እንደሆነ ነው መረጃዎች እየጠቆሙ ያሉት። አሁንም የባዕድ አምልኮ ስርዓታቸው በወንዙም በወንዛ ወንዙም እንደሚያመልኩ መረጃዎች እየወጡ ነው። ታዲያ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ ያሉ ቢሆንም ኢየሱስ ክርስቶስ የተማረው ከኢሬቻ ነው። ኢሬቻ ደግሞ ቀደምት ሃይማኖትና የማንነት መገለጫ ነው። ማንሰራራት አሁን በዘመነ ብልጽግና እንደሚቀጥል መረጃዎች ወጥተዋል። ታዲያ ዶክተር ነይባዩ በአቡነ ሳዊሮስ ቤተ መንግስት ተገኝቶ ይህንን መግለጫ ሲሰጥም ኢየሱስ ክርስቶስ ከአባ ሳዊሮስ ዘር እንደተማረ አስተማሩት ነው መረጃው እየወጣ ያለው። በእውነት እኛ እኮ ተናግረን አውርተን ሰለቸን። ምክንያቱም እኛ ወደ ላይ እያንጋጠጥን ነው። ኧረ እባካችሁ አባቶች፣ ኧረ ተው፣ ኧረ አስተውሉ፣ እንደዚህ አድርጉ፣ እንደዚህ በሉ ማለት እኮ አይገባንም ነበር እንዴ። እርሶ በቤተ ክርስቲያን ነው የተወከሉት አይደለ? በቤተ ክርስቲያን እስከ ተወከሉ ድረስ ቤተ ክርስቲያን ሕግና ስርዓት፣ ቀኖናና ዶግማ አላት። የት ቦታ መገኘት የት ቦታ አለመገኘት እንዳለቦት ማለት ነው። እርሶ እንደ አባትነት እንደ ሃይማኖት አባትነቱ ማስከበር የሚገባዎት የቤተ ክርስቲያንን ሕግና ስርዓት ነበር። ነገር ግን በማናለብኝነት እያየን ነው፣ በጣም በሚያሳዝን ሁኔታ ማለት ነው። ለማንኛውም አሁንም ደጋግሜ እላለሁኝ፣ እግዚአብሔር በትሩን ያነሳ ጊዜ፣ ሰይፍ የተነሳ ጊዜ፣ እንደባለፈው እንደቀደመው ጊዜ ኑ ልጆቼ እባካችሁ ድረሱልን ብትሉ ማንም ይደርስላችሁ የለም። ቤተ ክርስቲያን ያዋረዳችኋት መስሏችኋል። ነገር ግን የተዋረዳችሁት እናንተ ናችሁ። በቅርቡ ዋጋችሁን ታገኛላችሁ። ሁላችሁም በቤተ ክርስቲያን ላይ የዘበታችሁ የቀለዳችሁ፣ ቤተ ክርስቲያን ወደ ዘረኝነት ለመውሰድ የዳዳችሁ ሁሉ ከእግዚአብሔር ዋጋችሁን ታገኛላችሁ። ነገር ግን ቤተ ክርስቲያንነቷ ይቀጥላል። ሌላው በዓል ነው። ስለ በዓሉ ተቃውሞ የለም። ማንም ሰው በፈለገው ነገር ማምለክ መከተል ይችላል። ነገር ግን ቤተ ክርስቲያንን ወክሎ ቤተ ክርስቲያን ለዛ በዓል ፈቃድ እንደምትሰጥ አርጎ ቤተ ክርስቲያን አስታኮ ይሄንን ማድረግ ደግሞ በጣም የሚያሳፍር ነገር ነው ማለት ነው። ስለዚህ ብታስተውሉ መልካም ነው። እንደተከታተላችሁት ነው እንግዲህ ስምም ወጥቶላችኋል። እዛ ላይ ለመግባት ሳይሆን በትላንትናው ላይ እውነታ ስንነጋገር በመስቀል አደባባይ የተገኘው አይመስለኝም። ግን ከዛ በፊት በነበሩ እነዚህ
ትርኢቶች፣ የተለያዩ እንትኖች ይዘጋጁ የለ ከበዓሉ በፊት የተዘጋጁ ነገሮች እዛ ላይ አንድ ቪዲዮ አይተናል። የተዘጋጀው ላይ ሲገቡ ሌሎችም የሃይማኖት ተቋማት በዛ ሲገኙ አይተናል። በትላንትናው ዕለት ግን እዛ ተገኝተው ቅቤ ቀቡ እንዲያሉ የሚሉ ነገሮች ፍጹም ውሸት ናቸው። በዛው በትላንትናው ቦታ መስቀል አደባባይ በሚከበረው ቦታ አልተገኙም። አንዳንዴ ያው ጥላቻም የተለያዩ ነገሮችንም ብንናገር ነገሮችን እንትን ብንል እውነታንም መያዝ አለብን ብዬ አስባለሁ። በትላንትናው ዕለት እዛ ቦታ አልተገኙም። ከዛ በፊት ግን በዋዜማ በነበሩት ፕሮግራሞች ላይ በተለያየ አዳራሾች በተካሄዱ እነዚህ ፌስቲቫል ነው ምንድነው የሚባሉት በእነዚህ ላይ አንድ ተገኝተው ከሌሎች የሃይማኖት ተቋማት ጋራ ተገኝተው እንደነበር አይተናል። እሺ ኢሬቻ ላይ የተገኙ አካላቶች ምንድነው የሚገጥማቸው? ኢሬቻ አስተምሮ እዚህ ደርሶ ኢሬቻን ያከናወነ ተመልሶ ሌላ ሃይማኖት ቢያመልክ የተረገመ ይሁን የተወገዘ ይሁን ኢሬቻ ምንም የሚያጠራጥር ምንም የሚያከራክር ነገር የለውም። ሃይማኖታዊ ነው። መስዋዕት ማቅረብ ዛሬ አይደለም የተጀመረው፣ ከጥንት ከስንት ሺህ ዓመት ጀምሮ ነው እና ስለዚህ መስዋዕት ማቅረብ ወይም እርድ ማከናወን ብዙ ነገር ያስታርቃል። ብዙ መንፈስ ያድሳል፣ ያስታርቃል። ከኃጢአት የመንጻት አይነት ነው። መጀመሪያማ ካልታረደበት መልካው ካልጠራ መልካን የማጥራት ነው። እዚህ ዛፍ የተለየ ክብር መስጠትና የተለየ ክብር እንዲኖረው ማድረግ አለብሽ። ማንም እንዳይቆርጠው ማንም እንዳይነካው እዛ ስር ቁጭ ብለሽ ስለ ሃይማኖት ጉዳይ ትወያይ በመሆኑ መከበር እንዳለበት እዛ ስር ማረድ ትችላለሽ። በማረድ ግብር የሚባለው ነገር ወይም የገሌ ይበላል የሚባለው ነገር አያውቁ። ያም እንደዛ ነው። ቅቤ ተቀባ አይባልም። ሙዳ ተደረገ ነው። የሙዳ ስነ ስርዓት ነው። የሙዳ ስነ ስርዓት ነው እንጂ ቅቤ መቀባትም አይደለም። እንደዛ ቅቤ መቀባት አሁን ለአድራጊዎቹንም ቅቤ ነው የምትቀቢው ወይም ቅቤ ነው የምትቀባው ስትይ ለኪያ ዳኳኒ ዳዳማ ሙዳን ጎዳ ሙዳ ነው ማከናውነው እንጂ እኔ ተራ ቅቤ አይደለም የሚቀባው። ስነ ስርዓት ታስከብሪበታለሽ። ያልሆነ ሰው መብትሽን ቢዳፈር መጀመሪያ በትዕግስት ለመጨረስ በሰላም ለመጨረስ ይሄው እኔ ሳር ቆርጬልሃለሁ ተወኝት ያለሽ ኢሬቻ ማለት ነው። እሱ ምን ይዟል ብዬሻለሁ። ለምለም ሳር፣ ለምለም ቅጠል፣ ለምለም አበባ እንደገና እንደ ፍቅር መግለጫም ትጠቀሚበታለሽ። ወንዶች የሚያጩት እንዳልኩሽ በኢሬቻ ነው። በቃ ፍጹም እነዚህ አካላቶች እያሉት ምንድነው ይሄ ነገር አምልኮ ነው፣ የሃይማኖት በዓል ነው እያሉ። ስለዚህ እውነት ነው። አሁን በሃይማኖት ከሆነ የሃይማኖት በዓል ከሆነ ኦርቶዶክሳውያንም እዛ መገኘት የለባቸውም። ምክንያቱም ከሌላ ቤተ እምነት ጋራ በጋራ መጸለይ ራሱ ስለማይፈቀድ ማለት ነው። በጋራ መገኘት ስለማይፈቀድ በሃይማኖታዊ ስነ ስርዓት በሌሎች ሰላማዊ በሆኑ ነገሮች ሳይሆን በሃይማኖታዊ ስነ ስርዓት ለምሳሌ አንድ ኦርቶዶክስ መውሊድ ቢሆን ዛሬ የእስላሞች መስጊድ ይሄዳል አይገኝም ማለት እስላሞች ለምሳሌ ትንሳኤን ለማክበር እኛ ቤተክርስቲያን ይመጣሉ አይመጡም? ላይክ ዛት ማለት ነው። ስለዚህ ይሄ እምነትና ሃይማኖታችን ነው ካሉ በእንዲህ አይነት ቦታዎች ሌላ ቤተ እምነቶች መገኘት አይችሉም። ግን ይሄንን ማን ያጥራልን ነው ግራ እየገባን ያለው። እነዚህ አካላቶች ሃይማኖታችን ነው ይላሉ። ሌሎቹ ይወጡና ኖ ሃይማኖት ነው የሚሉት ከየት አምጥተውት ነው እስከዛሬ የተነበሩ የኦሮሞ ባህል ነው ይላሉ። ግን በኦሮሞ ባህል ውስጥ ተደርጎ ሃይማኖታዊ ነገሮች እየተካሄዱ ነው የሚሉ አካላቶችም አሉና ግራ ገብቶን እያወዛገቡን ይገኛል። እሺ ዛሬም እንግዲህ ተከብሯል በቢሾፍቱ ማለት ነው። በሰላማዊ መንገድ እዛም እንደተጠናቀቀ ለመረጃዎች ተሰምቷል። እንግዲህ እኛ የምንፈልገው ማንም ሰው የራሱን የፈለገውን የማምለክ መብት አለው። የሌላውን ቤተ እምነት መንካት ግን አይችልም። የፈለገውን ማድረግ ይችላል። በሰላማዊ መንገድ ተከብሮ እንዲያልቅ ነው። ሃይማኖት ነው ያለው እንደ ሃይማኖቱ ያክብር፣ ባህል ነው ያለውም እንደ ባህሉ ያክብር። ሌሎቹ ግን እየገቡ እንዲህ አይነት ነገሮችን የኦሮሞ ማህበረሰብን በማያውቀው ነገር ለመፈታተን የሚሞክሩ የተማርን ምሁራን ነን የሚሉ አካላቶች አንዳንዴ የሚናገሩትን ነገር ቢቆጠቡና የሚናገሩትን ነገር ቢያስተውሉ ለማለት እፈልጋለሁ። እንግዲህ ለዛሬ ያስኩት ይህን ይመስላል። በኋላ መርሃ ግብር ደግሞ መለሳለሁ በተለያዩ ነገሮች። እስከዛ እጅግ አከብራችኋለሁ። ቸር ቆዩልኝ።